የኃይል ማመንጫው ማሽኖች ተበላሽተዋል የሚል እነዚህ የውሃ ማስተንፈሻዎቹ እንዲከፈቱ እንጠይቃለን። ከህዳሴው ግድብ የሚመጣ ኃይለኛ ጎርፍ ሱዳንንና ግብጽን ያሰጋል። ሱዳን በኢትዮጵያ ድንበር ላይ ከመሆኗ የተነሳ በዚህ አይነቱ የጎርፍ መጠን በከፍተኛ ሁኔታ የምትጎዳ ነው የሚሆነው። حالة من القلق في مصر والسودان مع اقتراب موسم الأمطار. يا ጭንቀት የችግር የሐሳብ የመከራ ጊዜ ለግብጽ የክረምት ጉዳይ ከመምጣቱ ጋራ ተያይዞ ትለናለች። صور الأقمار الاصطناعية بتكشف توقف توربينات سد النهضة الإثيوبي ይሄ ሁሉ ጊዜ የጅል ለቅሶ መልሶ እንደሚባለው የኢትዮጵያ የህዳሴ ግድቡ ቱርቦናት ወይም የኃይል ማመንጫው ማሽኖች ተበላሽተዋል የሚል የውሸት ዲስኩራቸው ያው የተለመደ ነው። በየአመቱ ኢትዮጵያን በጎርፍ ለመወንጀል ግዴታ ተርባይኑ መበላሸት አለበት። ተርባይኑ ካልሰራ ነው ጎርፍ በጣም ብዙ የሚጠራቀመው ኢትዮጵያ ውስጥ። ከዛ በኋላ ልክ ክረምቱ ሲመጣ ውሃው የመጣብን በተለቀቀው የውሃ መጠን ችግር ነው። ይሄንን ደግሞ ያመጣው ተርባይኖቹ ስላልሰሩ ነው። መጀመሪያውኑ አመቱ ሙሉ ውሃውን ቢለቁት ኖሮ የሚል ጥያቄ ነው። እኛ ደግሞ ምን ጠይቃቸው እንደዛ ከፈራችሁ ከወዲሁ እኛን ከመጠበቅ እዛው ያ ሰደል ዓሊ ላይ ያለውን ውሃ ለምን አትለቁትም? ምክንያቱም ያው ነው ቀስ ብሎ መጣ ዘግይቶ መጣ እዛ ተጠራቅመው እነሱ በትክክል ውሃው እንደሚመጣ እርግጠኛ ከሆኑ የሰደል ዓሊ እነሱ ያጠራቀሙትን ውሃ መድፋት ይቀላቸዋል። ከዛ ሲመጣ መቀበል ይችላሉ። ግን አሁን የሚወነጅሉት ነው ኢትዮጵያ ይዛ ለራሷ ከዛ በኋላ ጎርፉ ሲመጣ ጎርፉን ነው የምትለቅብን ነው የሚሉት። ለዛ ነው እኛ ምን ሰምጠው ግን ብዙ ጊዜ ያው የሚያሳብቡት በሱዳን ነው። بحيرة السد ممتلئة ب 47 مليار متر مكعب بدلا من 20. አሁን ላይ የህዳሴ ግድብ 20 ብቻ ቢሊዮን ሜትር ኪዩብ ሊኖረው ሲገባ በውስጡ 47 ቢሊዮን ሜትር ኪዩብ ይገኛል ይላል። ይሄንን ብቸኛ ይሄን ትርክት የሚያወራው በፈልግ አጣሁኝ አንድ ሰው ብቻ ነው። እሱም አባስ ሸራቂ ليس عندهم واحد يعني في هذا العالم الضخم إلا شخص اسمه عباس شراقي وهو جيولوجي ليس له خبرة لا بالسدود ولا بالمياه وإنما فقط دائما يأتي هنا يهرأ وهراؤه دائما متصلة من أعوام الماضية والتي قبلها ويواصل. ስለዚህ ከባለፈው እና ከሱም በፊት ከነበሩት አመታቶች ሁሉ ጀምሮ በማውራት የሚታወቀው የሆነው ብቸኛው የግብፁ ጂኦሎጂ የሆነ ሰው በፍጹም ከውሃ ጋር ከምህንድስና ጋር ግንኙነት የሌለው ሰው ጂኦሎጂስት ነኝ እየተባለ ብቻ ቀርቦ የኢትዮጵያ ህዳሴ ግድብ ተርባይኑ ተበላሽቷል፣ የኢትዮጵያ ህዳሴ ግድብ የያዘው የውሃ መጠን በሳተላይት ባየነው መሰረት 47 ብቻ ነው መሆን የነበረበት 27 ነው ወይም 20 ቢሊዮን ሜትር ኪዩብ ብቻ መሆን ነበረበት። ምክንያቱም የሚመጣው ውሃ ወደ ምናልባት ከ70 በላይ ከ80 ቢሊዮን ሜትር ኪዩብ በላይ ስለሚሆን ያንን ውሃ ቀስ ያለች እየለቀቀች ለራሷም ይዛ ኢትዮጵያ እኛንም ሆነ ሱዳንን ከጎርፍ መጠበቅ ትችላለች የሚል ነው ትርክቱ። እንግዲህ خبراء يحذرون من تكرار سيناريو الفيضانات العشوائية المدمرة للعام الماضي. ባለፈው አመት የመጣውን የጎርፍ አይነት በግብጽ ላይና በሱዳን ላይ ይከሰታል የሚል ስጋትን ያንሸራሸሩ ነው የግብፁ ምሁራን። يطالبون بفتح البوابات فورا قبل አሁኑኑ የኢትዮጵያ የተርባይን ወይም የውሃ መፋሰሻ ማስወጫ የኢመርጀንሲ ስፒልዌይ የሚባሉት እነዚህ የውሃ ማስተንፈሻዎቹ እንዲከፈቱ እንጠይቃለን ይላሉ። ኦኬ يوليو، فهل فعلا هناك خلل خطير يهدد سد النهضة وممكن تكون في فيضانات جديدة؟ ስለዚህ አሁን ላይ ይህ የሚባለው ነገር እውነት ነውን? ስለዚህ አደገኛ የሆነ የጎርፍ ሂደት ከህዳሴው ግድብ እንጠብቃለን ማለት ነው። እንግዲህ እዚህ ላይ እንደጻፉት የቱርባይኖች አለመስራት ሙሉ በሙሉ ህዳሴው ግድብ የሚመጣ ኃይለኛ ጎርፍ ሱዳንንና ግብጽን ያሰጋታል የሚል
بجولة سريعة على التفاعل حول هذا الموضوع على السوشيال ميديا حنشوف مجموعة من التعليقات كالتالي. እንደዚህ አይነትና መሰል የሆኑ ንግግሮችን በማየት እና በመስማት ሶሻል ሚዲያው ላይ የተለያዩ ሐሳቦች እየተሰጡ ይገኛሉ። እስኪ እናንብባቸው። محمد فارس قال إن شاء الله بردا وسلاما على مصر والسودان. إن شاء الله بردا وسلاما على مصر والسودان በሱዳንና በግብጽ ላይ እንደው ሰላማዊና በራድ የሆነ ነገር ሆኖ እንዲያልፍ እሳት ሆኖ እንዳይበላቸው ጎርፍ ሆኖ እንዳያጥለቀልቃቸው እንመኛለን። إن شاء الله يا محمد. تعليق آخر من فايز رد عليه وقال مصر أمورها تمام المشكلة الكبرى في السودان. እኛም በግብጽ በኩል ምንም ችግር የለብንም የሚያስፈራን ሱዳን ነው ይላል። ونختتم مع ماجد شمسي اللي قال في تعليقه لو التوربينات فعلا متعطلة يبقى الوضع محتاج شفافية أكبر واحنا طبعا بنتمنى السلامة للجميع. እንደምትሉት ተርባይኑ ቢበላሽ ኖሮ ሌላ ነገር ነበር ግን ዝምታ ይሻላል ይላል። ይሄ ያው አላመናቸውም ማለት ነው። ያው ቀባጣሩ ምክንያቱም ባለፈው ዓመት እንደዛው ሲሉ ስለነበር للوقوف أكثر على التفاصيل معنا من القاهرة الدكتور عباس شرائي أستاذ الجيولوجيا والموارد المائية في جامعة القاهرة. أهلا بك. እንግዲህ ይሄ ሰውዬ ጂኦሎጂ ነው والموارد المائية የሚለውን ጨምረውለት ነው የውሃ ፍሰት ጉዳይ ላይ በተመለከተም ጥናት ያጠና ይላሉ። ግን ውሸት ነው። ጂኦሎጂስት ነው ሰውየው። በደንብ ባዮን ሄጄ አንብቤያለሁኝ። ግን ከሱ ውጪ لا نجد شخصا يعني آخر في العالم كله يتحدث عن سد النهضة إلا عباس شراقي فقط للأسف ما ينقر يا ግብጾች በተለይ በውሃ ትምህርት በግድብ ትምህርት በመሳሰሉት ትምህርት በእርሻ ትምህርት በመሳሰሉት በጣም ብዙ ሰው እንዳላቸው የሚነገረው አሁን ላይ ግን ስለ ህዳሴ ግድብ ከውሃው ጋር ተያይዞ የሚናገር ሰው በሙሉ ጠፍቶ አንድ የተገኘላቸው አባስ ሸራቂ ቢባል ሰው ብቻ ነው። معنا السيد عباس بداية ما مدى صحة التعليقات اللي بتقول انه في عطل فني في سد النهضة اليوم؟ እስኪ አንዳንዶች እንደሚሉት በህዳሴ ግድቡ ምክንያት የጎርፍ ምክንያት ሊመጣብን ነው። ምክንያቱም ህዳሴ ግድብ በተገቢ ሁኔታ የውሃውን ፍሰቶች እያደረገ እንዳልሆነና ችግር እንዳለበትም ይነገራል። اولا تحيه لحضرتك وكل المشاهدين الكرام. هو يعني طبقا للأقمار الصناعيه على مر ايام ان حجم بحيره سد النهضه ما زالت تلي حتى الان. من موسم مطر هيبقى غدا لان በህዳሴው ግድብ እስካሁን ድረስ ያለው የውሃ መጠን በጣም ብዙ ነው። መሆን የነበረበት ከዚህ በታች ቀለል ያለ ውሃ ነበር። በዚህ ላይ ክረምቱ ነገ ይጀምራል። የዝናብ መጠኑ ነገ ነው የሚጀምረው። ثم كده يوم والامطار الغزيره في يوليو. ስለዚህ ከዚህ بحالا በጣም ቀስ ያለ ዝናብ ይጀምርና በጁላይ ደግሞ በጣም ከፍተኛ የዝናብ መጠን ይመጣል። يعني يفرض عن الامطار الغزيره حريم. بالتالي كان المفروض ان حجم البيره اللي هو 4 من متر يتم استخدامه على مدار ثم ስለዚህ لنا ከዚህ በፊት ይዋ መለቀቀና لماذا لم يتحدث من قبل يعني لا يعرف شيء መጀመሪያውኑ ለምን አይናገርም ነበር ማለት አሁን ላይ ያለው ውሃ ይሄን ያህል መጠን ነውና ካሁኑ ልቀቁት ብሎ መናገር ለምን አልቻለም? እስካሁን ድረስ ጠብቆ ልክ ክረምቱ ሲመጣ አሁን ነው አብራችሁ ልቀቁት ቢለው ማለት ነው ከጎርፎ ጋርና ይሄ አንዱ ሌላው ማህይምነቱን ነው የሚያሳየው። ያው የውሸት ትርክት ብቻ በክረምት ግዴታ ማውራት አለባቸው። ይሄን ነው የሚያሳየኝ። يعادل في شهر يوليو من العام ولكن يحدث الآن أن البحر اليوم 47 مليار متر وهذا يعتبر رقم كبير تقريبا اربع البحر. ስለዚህ አሁን ላይ በህዳሴው ግድብ በትንሹ 47 ቢሊዮን ሜትር ኪዩብ ውሃ ይገኛል። ግን መሆን የነበረበት 20 ቢሊዮን ሜትር ኪዩብ ብቻ موجود في المياه. وبالتالي هنا أن الأمطار تبدأ والحيرة تالية وسد فيوم عن أجرب التفصيل من أسد والتضر بفتح ድምጹ ትንሽ የተቆራረጠን ያለው ግን የሚገባኝን ያህል ነው መነግራችሁ። እነሱም ለምን ዝም ብለው እንደሚሰሙት አይገባኝም። የህዳሴው ግድብ በአጠቃላይ የውሃ ልቀቱን ሂደት በዘዴና በጊዜ ቢለቅ ኑሮ አሁን ላይ ክረምት የሚመጣበት ወቅት ምንም አይነት ጎርፍ ወይም አደጋ አያሳስበንም ነበር ይላል። ግን
እንደ ኢትዮጵያ አሁንም ሁሌ ለትይዙልኝ የሚገባው ነገር በምን አውቀን ነው እኛ የምንለቀው የያዝነውን ለቀን ሰዶ ማሳደድ የሚባለው ነገር ውስጥ መግባት የለብንም። ስለዚህ ዝናቡ ሲመጣ ነው እርግጠኛ ሆነን ምናቀው እንጂ በፍጹም በትንበያ ራሱ ይሄን ያህል በጣም እርግጠኛ ሆኖ መናገር አይቻልም። ሌላው ቀርቶ አሜሪካኖች ይዘንባል ብለውን አይዘንብም፣ ምክንያቱም በጣም እርግጠኛ መሆን ስለማይቻል ማለት ነው። لتفريغ جزء من المخزون لحماية وهذا حدث بالضبط في سبتمبر العام الماضي. ስለዚህ ይሄ ልክ ባለፈው አመት ሴፕቴምበር ላይ የደረሰው ነገር ነው አሁንም የሚደርስብን ይላል። هذه سد النهضة وبين فعلا الفيضانات اللي حدثت في السودان، فمن وجهة نظركم بالتأكيد في ترابط بينهم، وأيضا هل مصر ممكن تتأثر؟ السودان وهذا بالفعل ما حدث العام الماضي وتسبب في فيضان شديد دمر السودان العام الماضي. ስለዚህ ባለፈው አመት ግብጽን ማነ ሱዳንን በጣም ብዙ ያጠቃ የሆነ ጎርፍ የመጣው ልክ እንደዚህ አይነት ችግር በመፈጠሩ ነው። يعني ونحن نريد الا يتكرر هذا السيناريو هذا العام. نعم، هذا ياخذني للسؤال الثاني. ይህ ችግር አሁንም መልሶ በዚህ አመትም እንዳይደገም እየፈራን ነው ያለነው ይለናል። ኦኬ انه حضرتك تربط بين سد النهضة وبين فعلا الفيضانات اللي حدثت في السودان، فمن وجهة نظركم بالتأكيد في ترابط بينهم، وأيضا هل مصر ممكن تتأثر بمثل هذه الفيضانات؟ ከዚህ በኋላ ሌላው ጥያቄ ምንድነው ኢንሻአላህ አሁን ግብጽስ አደጋ ላይ ትወድቃለች ወይ ነው። ያባለፈውን አመት ያው የመጣው ችግር ከኛ እንደሆነ ተናግሮ ነበር። እስኪ ምን እንደሚል እንስማ። بالتأكيد 100% فيضان العام الماضي هو بسبب سد النهضة، لأن الفيضان حدث في نهاية سبتمبر وأول أكتوبر. سبتمبر وأكتوبر يدا نهاية سبتمبرنا أكتوبر لاي يميمتا غورف بمولو كإثيوبيا ነው የሚመጣው። ስለዚህ ባለፈው አመት በሱዳን ላይ የነበረው የጎርፍ መጠን የመጣው ከኢትዮጵያ ነው። نهاية موسم الأمطار، وفي إثيوبيا الأمطار بتبدأ قليلة ثم تشتد في شهر أغسطس ثم تقل في سبتمبر وتنتهي تقريبا في أكتوبر. ስለዚህ የኢትዮጵያ የዝናብ መጠን ከዚህ ጊዜ በስሱ እየጀመረ ወደ መሃል ከበድ ያለ መጥቶ ወደ መጨረሻ ላይ ደግሞ ኦክቶበር አካባቢ ላይ ከሴፕቴምበር በኋላ ትንሽ እየዘገየ ይመጣል ወይም እያነሰ ይመጣል። كيف يحدث فيضان في نهاية الموسم وفي الأمطار قليلة؟ لكن ما حدث أن عند فتح بوابات مفيد سد النهضة لتفريغ السد مع نهاية الأمطار هذا تسبب في فيضان السودان، وعندما تم غلق بوابات سد النهضة توقف الفيضان. فإذا لا شك أن الفيضان ስለዚህ አሁንም ኢትዮጵያ የምታደርገው ምንድነው ውሃው እንዲጠራቀም ትተዋለች። እርግጠኛ ስትሆንና መጠራቀሙን መግባቱን መያዟን ስታረጋግጥ ዝናቡ ቀለል ማለት ሲጀምር ያኔ በሩን ትከፍተዋለች፣ ጎርፉ ይመጣል። ያ ሱዳን ላይ ባለፈው የተፈጠረው ነገር ይሄ ነው የሚለው። ይሄ ማለት እነሱ የሚፈልጉት ኢትዮጵያ ገና ያልመጣ ዝናብን ተማምና ያላትን ውሃ እንድትለቅላቸው ነው የሚፈልጉት። ከዛ በኋላ ዝናብ ካልመጣም ኢትዮጵያ ናት የምትቸገረው። እነሱ የያዙትን ይዘዋል ኦሬዲ የሚመጣውን ውሃ ይዘው አስዋን ግድብ ላይ ወይም በሰደል አሊ ላይ ይዘዋል። ሱዳን ውሃው ቢያልፋት ባያልፋት እነሱ ምንም አይመስላቸውም። በተለይ አሁን ደግሞ ምንም ሱዳን ውሃም መጣ አልመጣም ምንም የሚያሳስባት ነገር ያለ ነገር አይመስለኝም። العام الماضي كان بسبب سد النهضة، وحديثنا الآن هو لعدم تكرار هذا الضرر. هذا الضرر شديد جدا على السودان، لأن السودان هي اللي على الحدود مع إثيوبيا. لكن بالنسبة السودان بإثيوبيا دنبر ላይ ከመሆኑ የተነሳ በዚህ አይነቱ የጎርፍ መጠን በከፍተኛ ሁኔታ የምትጎዳ ነው የሚሆነው። بالنسبة لمصر الأمر يعني أقل ضررا على مصر، ولكن يظل أن عندما يحدث فيضان هذه المياه بتضيع على مصر، في جزء منها بيفيض في السودان وبالتالي لا ሌላው የኢትዮጵያ የህዳሴ ግድብ በዚህ አይነት መልኩ በመስራቱ ግብጽ ብዙ ባትጎዳም ግን ውሃው ዝም ብሎ ይባክናል ይላል። لماذا ለምን ይባክናል? እስካሁን ድረስ ቀስ ይያሉ ለምን ሰፋ አድርገው አይሰጡትም ለህዝቡ ማለት ነው። ምክንያቱም እስካሁን ድረስ ሰላም ከሆነ እና እስካሁን ድረስ የሚጠቀሙት ልክ ከሆነ ይሄ ውሃ ዞሮ ዞሮ ጎርፍ ሆኖ ወደ ባህር መወርወሩ አይቀርም ወይም ደግሞ ወደ ቱሽካ መጣሉ አይቀርም። ይሄ ታወቀ ነው። ስለዚህ አሁንም እኛ ምን ጠይቃቸው لماذا لا يفعلون ذلك من قبل؟ يعني هم خلوا يهدروا الماء ويعطوا الماء للمزارعين. ለምን
አንሷል ውሃ የለንም የእርሻችን መጠን በጣም ትንሽ ነው ይሉን የለ እንደዛ ከሚሉ የኢትዮጵያ ህዳሴ ግድብ ሁሉ ጊዜ በየአመቱ እንደዚህ አይነት ውሃ የሚሰጣቸው መሆኑን እርግጠኛ ከሆኑ ከወዲሁ ያንን ውሃ ቀድመው ለእርሻ መጠቀም ይችሉ ነበር ግን እነሱ ማያውቁም እኛም አናውቅም ስለዚህ እኛ እዳውን እንድንይዝላቸው የያዝነውን ውሃ ለነሱ እንድናደርግና ከዛ በኋላ ይምጣ እንድንጠብቅ ነው እነሱ ይፈልጉን ማለት ነው